የዓለም ፖለቲካና የሰላም ጉዳይ በፍጥነት እየተቀያየረ ባለበት በዚህ ሰዓት ሀገራችንንና መላው ዓለምን ያስደነገጡ እጅግ አሳሳቢና ያልተጠበቁ ክስተቶች ተቀስቅሰዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ምርጫው በከፍተኛ ሁኔታ የተጭበረበረ መሆኑን በይፋ በመግለጽ ጠንካራ ውግዘትን ሰንዝረዋል። በትራምፕና በጋዜጠኞች መካከል የተፈጠረውን ፍጥጫ በጥንቅራችን አካተነዋል። በትግራይ ክልል ሽራሮ አካባቢ እኩለ ሌሊት ላይ የተፈጸመውና ከፍተኛ ፍንዳታ ያስከተለው የድሮን ጥቃት በህዝቡ ላይ ከፍተኛ ድንጋጤና የጦርነት ስጋትን ፈጥሯል። ለዚህም ምላሽ የሚሆን ከዶክተር ደብረጽዮን ጥብቅ ምላሽ ተሰጥቷል። በሌላ በኩል ደግሞ በደቡብ አፍሪካ የሚኖሩ ወገኖቻችንን ህይወት አደጋ ላይ የጣለ ጸረ ስደተኛ ቡድኖች የሰጡት አስገዳጅ ገደብ ከፍተኛ ውጥረትን አስከትሏል። ፕሬዝዳንት ሲሪል ራማፎዛ ሀገሪቱን ለማተራመስ የሚንቀሳቀሱ ቡድኖች ላይ እርምጃ ወስዳለሁ ቢሉም ፍርሃቱ ግን አሁንም አልበረደም። ኢራን ወደ እስራኤል ሚሳኤሎችን ስትተኩስ ትራምፕ ወደ ድርድር ጠረጴዛ ተመለሱ በማለት የሰጡትን ማስጠንቀቂያ ጨምሮ በአሁኑ ሰዓት ዓለማችንን እያናወጡ ያሉትንና የእያንዳንዱን ሰው ህይወት የሚቀይሩ ወሳኝ ዝርዝር መረጃዎችን እስከ ቪዲዮቻችን መጨረሻ ድረስ ይከታተሉ። እንደነዚህ አይነት ፈጣን መረጃዎች በየቀኑ እንዲደርሱ አሁኑኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። በትግራይ ክልል ከሽራሮ ከተማ ወጣ ብለው በሚገኙ ልዩ መጠሪያቸው ገማሉና ተቀመጢ ተብለው በሚጠሩ አካባቢዎች ላይ ድሮን ጥቃት መፈጸሙ ተገልጿል። በትላንት ዕለት ምሽት 5 ሰዓት ተኩል ገደማ ለ1 ሰዓት ያህል የቆየ የድሮን ጥቃት መፈጸሙና ወታደራዊ ካምፖችን ኢላማ ማድረጉን የአካባቢው ነዋሪዎች ተናግረዋል። እኩለ ሌሊት ላይ ከፍተኛ ፍንዳታ መሰማቱን ተከትሎ ጦርነት ተቀስቅሷል የሚል ጭንቅ ውስጥ መግባታቸውን የገለጹት ነዋሪዎቹ ጉዳት የደረሰባቸው የትግራይ ኃይል አባላት በመኪና ተጭነው ወደ ሕክምና ቦታ ሲወሰዱ መመልከታቸውን ተናግረዋል። በተያያዘ ዜናም የድሮን ድብደባ ተፈጽሞብናል ሲሉ ዶክተር ደብረጽዮን ገብረ ሚካኤል ገለጹ። ከትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ስልጣን በኃይል በመንጠቅ የፕሬዝዳንት ጽሕፈት ቤቱን የተቆጣጠሩት ዶክተር ደብረጽዮን ዛሬ ባወጡት መግለጫ የድሮን ጥቃት መፈጸሙን አስታውቀዋል። በጽሕፈት ቤታቸው በኩል ባሰራጩት መግለጫ የብልጽግና ስርዓት በትግራይ ውስጥ የሚፈጽመውን የድሮን ጥቃት ቀጥሏል፣ ይህም በሰውና በንብረቱ ላይ ጉዳት አስከትሏል ብለዋል። ጨምሮም የብልጽግና ስርዓት የትግራይ ህዝብን ለማጥፋት ጄኖሳይድ አውጆ በሚሊዮን የሚቆጠሩ ሰዎችን ለሞት፣ ለአካል መጉደል፣ ለመፈናቀል፣ ለማህበራዊና ኢኮኖሚያዊ ውድመትም ዳርጓል። በዓለም አቀፍ ማህበረሰብ ፊት የፈረመውን የፕሪቶሪያ ስምምነትን በማፍረስ ህዝቡን ለማንበርከክ የተለያዩ ግፎችን፣ ኢፍትሐዊ ድርጊቶችን ሲፈጽም ቆይቷል ያሉት ፕሬዝዳንቱ የድሮን ጥቃት መፈጸሙን አረጋግጠዋል። በዚህም ጥቃት በመደበኛ ስራቸው ላይ የነበሩ የትግራይ መከላከያ ኃይል ወይም ቲዲኤፍ አባላት የሞት አደጋ እንደደረሰባቸውና የቆሰሉ እንዳሉም ገልጸው በንብረትም ጉዳት መድረሱን አስታውቀዋል። ከዚህ ቀደም ሲል የመንግስት የፕሪቶሪያውን ስምምነት በማፍረስ በትግራይ የተለያዩ አካባቢዎች የድሮን ጥቃት መፈጸሙን ገልጸው ይህም የብልጽግና ስራ ካለ ጦርነት መኖር እንደማይችል የሚያሳይ ነው ብለዋል። በማጠቃለያቸውም መንግስት ቀጠናውን ወደማያቋርጥ ቀውስ ውስጥ እየከተተው መሆኑን ጠቅሰው ዓለም አቀፉ ማህበረሰብ ይህ ከመሆኑ በፊት እርምጃ እንዲወስድ አሳስበዋል። በጉዳዩ ላይ የፌዴራሉ መንግስት ሆነ የመከላከያ ሰራዊት ያለው ነገር የለም። የኤንቢሲ ሚት ዘ ፕሬስ ፕሮግራም ላይ የቀረቡ ፕሬዝዳንት ትራምፕ የ2020 የአሜሪካ ፕሬዝዳንታዊ ምርጫ ሆነ በቅርቡ በካሊፎርኒያ የተካሄደው ምርጫ የተጭበረበረ መሆኑን በድጋሚ ተናግረዋል። ፕሬዝዳንቱ ይህን ለማለት ያበቃቸው ምን እንደሆነና ማስረጃ ካላቸው ሲጠየቁ ማድረግ ያለብኝ ነገር ቢኖር ማየትና ማዳመጥ ነው ሲሉ መልሰዋል። ጋዜጠኛዋም ይህ እንደ ማስረጃ ሊወሰድ አይችልም የሚል ተከታታይ ጥያቄ ባነሳችበት ወቅት ግን ፕሬዝዳንቱ መገናኛ ብዙሃኑን አጭበርባሪ ሲሉ የወቀሱ ሲሆን ይቅርታ እዚህ ላይ ይብቃን፣ ምክንያቱም በቅቶኛል በማለት ቃለ ምልልሱን በድንገት አቋርጠው ወጥተዋል። ኢራን በሚያዝያ ወር ከአሜሪካ ጋር የተኩስ አቁም ከደረሰች ወዲህ ለመጀመሪያ ጊዜ ወደ እስራኤል ሚሳኤሎችን አስወነጨፈች። የእስራኤል ጦር የቴህራንን ጥቃት ተከትሎ በምዕራብና ማዕከላዊ ኢራን በሚገኙ ወታደራዊ ኢላማዎች ላይ ጥቃት መፈጸሙን አስታውቋል። የኢራን አብዮታዊ ዘብ ሚሳኤሎቹን ለሳምንታት የሚቀጥለው ጥቃት መጀመሪያ መሆኑን ሲገልጽ፣ እስራኤል በበኩሏ በሰሜናዊ እስራኤል ሚሳኤሎችን ማክሸፏን ገልጻ የደረሰ ጉዳት ስለመኖሩ ያለችው ነገር የለም። የእስራኤል ጦር ቃል አቀባይ ኢራን ትልቅ ስህተት ሰርታለች ሲሉ ተናግረዋል። ፎክስ ኒውስ በበኩሉ ትራምፕ ኢራንን ይበቃል፣ ወደ ድርድር ጠረጴዛ ተመለሺ ሲሉ መናገራቸውን ዘግቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው የእስራኤል ጠቅላይ ሚኒስትር ለኢራን ሚሳኤሎች የአጸፋ ምላሽ እንዳይሰጡ እንደሚነግሯቸው ገልጸው አሁኑኑ ለቢቢ ደውልለታለሁና የአጸፋ ምላሽ እንዳይሰጥ ነግረዋለሁ ብለዋል። ሁለቱም የራሳቸውን ደስታ አግኝተዋል። እስራኤል አጥቅታለች እና ኢራንም አጥቅታለች። ተጨማሪ አንፈልግም። ከኢራን ጋር ወደ መጨረሻ ስምምነት ተቃርበናል። ጥሩ ስምምነት ነው የሚሆነው። አሁን እየሆነ ባለው የተነሳ ግን ይህን ማጣት አልፈልግም ማለታቸው ተዘግቧል። ትራምፕ አክለው
እስራኤል ዳግም ጥቃት ከፈጸመች ግጭቱ ለ47 ዓመታት ወይም ለ3000 ዓመታት ይቀጥላል ብለዋል። የእስራኤል ጦር በበኩሉ በቴሌግራም ገጹ ላይ ሌተናል ጄኔራል ኢያል ዛሚርን በመጥቀስ ጠላትን በቁርጠኝነት ትዕዛዝ እንደተሰጠ መደብደብ እንጀምራለን ብለዋል። ውድ ተመልካቾቻችን ዓለም በጦርነት አፋፍ ላይ ባለችበት በዚህ አደገኛ ሰዓት ፈጣንና ትክክለኛ መረጃ ለማግኘት አሁኑኑ ሰብስክራይብ በማድረግና የደውል ምልክቱን በመጫን ራስዎን ለፈጣንና ተአማኒ መረጃዎች ቅርብ ያድርጉ። የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎዛ ሀገሪቱን እያጠለሹ ባሉ ጸረ ስደተኛ ተቃውሞዎችና ከጀርባቸው ባሉ የውጭ ዜጎች ጥላቻ ጥቃት ፈጻሚ ቡድኖች ላይ መንግስታቸው እርምጃ እንደሚወስድ አስጠነቀቁ። ራማፎዛ በቴሌቪዥን ባስተላለፉት መልእክት ሊወሰዱ የሚችሉ እርምጃዎችን በዝርዝር ባይጠቅሱም ህገወጥ ስደትን በተመለከተ የህዝባችንን ስጋት ለራሳቸው የፖለቲካ የግልና የወንጀል አጀንዳ ማስፈጸሚያነት በሚጠቀሙ ኃይሎች ላይ እርምጃ እንወስዳለን ብለዋል። አክለውም የደቡብ አፍሪካውያንን ህጋዊ ስጋቶች መነሻ በማድረግ ህገወጥነትንና እውከትን በመቀስቀስ ሀገራችንን ለማተራመስ የሚንቀሳቀሱ ቡድኖችን አንፈቅድም መፍቀድም የለብንም ሲሉ አስገንዝበዋል። ፕሬዝዳንቱም ዜጎች ሰዎችን መንገድ ላይ ያስቆሙ ማንነታቸውን ከመጠየቅ እንዲቆጠቡ ያሳሰቡ ሲሆን የኢሚግሬሽን ህጎችን ማስከበር የመንግስት ብቸኛ ኃላፊነት መሆኑን ገልጸዋል። አያይዘውም ስደተኞች ተጠያቂ እየሆኑ ያሉት በሀገሪቱ ካለው ከባድ ድህነትና ከፍተኛ የስራ አጥነት ቁጥር የተነሳ ለተፈጠሩ ችግሮች መሆኑን ጠቅሰዋል። የቻይናው ፕሬዝዳንት ዢ ጂንፒንግ ሰሜን ኮሪያን ከመጎብኘታቸው አንድ ቀን ቀደም ብሎ ፒዮንግያንግ የኒኩለር ጦር መሳሪያ ከማምረት ወደ ኋላ እንደማትል አስታውቃለች። የሰሜን ኮሪያው መሪ እህት ኪም ዮንግ ኡንግ እሁድ ዕለት ለታተመው የሀገሪቱ ጋዜጣ በኒኩለር ኃይል ላይ ያለን አቋምን ፈጽሞ ለድርድር የማይቀርብ ነው ብለዋል። አክለውም ሀገራቸው ራሷን ለመከላከል የኒኩለር ጦር መሳሪያ ፕሮግራሟን ለማጠናከር የወሰነችው ውሳኔ የመጨረሻና የማይቀለበስ ነው ብለዋል። ጆንግ በሰሜን ኮሪያ እንደ ቁልፍ የኮሚኒኬሽንና የውጭ ጉዳይ ፖሊሲ ኃላፊ ይታያሉ። ሰሜን ኮሪያ የመጀመሪያ የኒኩለር ሙከራዋን ይፋ ያደረገችው እንደ አውሮፓውያን አቆጣጠር በ2006 ሲሆን በ2023 ደግሞ በሕገ መንግስቷ ላይ ራሷን እንደ ኒኩለር ኃያል ሀገር አስቀምጣለች። በዚህ ሳምንት መጀመሪያ ላይ ዩራኒየምን ጦር መሳሪያ ለማምረት በሚያስችል ደረጃ የሚያብላላ አዲስ ተቋም ይፋ አድርጋለች። ኪምም ስፍራውን የጎበኙ ሲሆን የሀገሪቱ የኒኩለር ጦር መሳሪያ ብዛትን በከፍተኛ ሁኔታ የሚጨምር እንደሚሆን ተናግረዋል። ተንታኞች አዲሱ የኒኩለር ተቋም ኪም እና ዢ በሚኖራቸው ድርድር ላይ አቅም ይፈጥራል ሲሉ ተናግረዋል። ኪም ሌላ የጦርነት መሳሪያ ማምረቻንም ጎብኝተው የሀገሪቱን የሚሳኤል የማምረት አቅም በሚቀጥሉት 5 ዓመታት በእጥፍ እንዲያድግ ማዘዛቸውን የሀገሪቱ የመገናኛ ብዙሃን ዘግበዋል። እንደነዚህ አይነት ፈጣን መረጃዎች በየቀኑ እንዲደርሱ አሁኑኑ ሰብስክራይብ በማድረግ ቤተሰብ ይሁኑ።